ሰላም ሰላም ለሁላችን ይሁን። ዶክተር ማርቆስ ነኝ። ዛሬ እንደገና በሌላ ቪዲዮ ተመልሻለሁኝ። በአለፈው ቪዲዮ እንደተናገርኩት ዛሬ የምናወራው በኒውትሪሽን ጉዳይ ላይ ነው። ኒውትሪሽን ዋትስ ኒውትሪሽን? ኒውትሪሽን እንግዲህ ጠቅለል ያለ ስም ነው። ኒውትሪየንትስ የሚባሉ ነገሮች አሉ። ለምሳሌ ይሄ ካርቦሃይድሬት፣ ፕሮቲን፣ ፋት የመሳሰሉትና እንደገና ደግሞ ሌሎች ክፍሎች ደግሞ ሚነራል እና ቫይታሚን የሚባሉት እነኚህ ኒውትሪየንትስ ናቸው። ስለዚህ ኒውትሪሽን የእነኚህ ጥቅል ስም በአጠቃላይ ነው ኒውትሪሽን የሚባለው። ኒውትሪሽንም እንደነገርኳችሁ በኒውትሪየንቶቹ ነው የሚመዘነው። ኒውትሪየንትስ እንዳልኳችሁ ሁለት ይከፈላሉ፣ ማክሮ ኒውትሪየንትስ እና ማይክሮ ኒውትሪየንትስ። ማክሮ የሚባሉት እነኚህ ካርቦሃይድሬት፣ ፕሮቲን እና ፋቱ ናቸው ማክሮ የሚባሉት። ሚነራል እና ቫይታሚኖች ደግሞ ማይክሮ ኒውትሪየንትስ ይባላሉ ማለት ነው። ስለዚህ ስለነዚህ ስናወራ በአጠቃላይ ይሄ ኒውትሪሽን ነው ማለት ነው። ኒውትሪሽን በእርግጥ ለህይወታችን በጣም ጠቃሚ ነገር ነው። ያለ ኒውትሪሽን ሴሎቻችን ኃይል አያገኙም። ካላገኙ ደግሞ እኛ እንደ ሰውነት በአካላዊም ሆነ በአእምሮ ሁኔታ የማድረግ የምንፈልጋቸው ነገሮች በሙሉ አናደርግም ማለት ነው። ስለዚህ ኒውትሪሽን ኤሴንሻል ነው ማለት ነው፣ አስፈላጊ ነው ማለት ነው። ያለሱ መኖር አንችልም ማለት ነው። ኒውትሪሽን አስፈላጊ ከሆነ ስንመገበው ጀምሮ መጨረሻ ስራውን እስከሚሰራ ድረስ የራሱ የሆነ ፕሮሰስ አለው። ዳይጀሽን ነው የሚባለው የመጀመሪያው። ከዛ በኋላ ደግሞ አብዞርብሽን ይባላል። ከአብዞርብሽን በኋላ ነው ሜታቦሊዝም የሚባለው ነገር የሚጀምረው። ዳይጀሽን የሚጀምረው ከአፍ ነው። አፍ እንደገባ ጀምሮ ዳይጀስት ማድረግ ይጀምራል። በጉሮሮ ይወርዳል፣ ጨጓራ ውስጥ ይቀላቀልና ጨጓራ ውስጥ እንደዚሁ ከሌሎች ኤንዛይሞች እና ኬሚካሎች ጋር ተቀላቅሎ የበለጠ ከደቀቀ በኋላ ወደ ስሞል ኢንተስታይን ወይም ትንሹ አንጀታችን ሄዶ ትንሹ አንጀታችን ውስጥ ነው ወደ መዋሃድ ወይም የበለጠ ተዋህዶ ወደ ደማችን እንዲቀላቀል የሚደረገው የትንሹ አንጀታችን ውስጥ ነው ማለት ነው። ከዛ ሰውነታችን የሚጠቀመውን ወስዶ ከትንሹ አንጀታችን ውስጥ የተረፈውን ወደ ትልቁ አንጀታችን ይሄ ላርጅ ኢንተስታይን የሚባለው ይሄዳል። ላርጅ ኢንተስታይን ውስጥ የሚያስፈልጉ ነገሮች ተጨምቀው እንዲወጡ ይደረጋል። ውሃም ተመልሶ አብዞርብ እንዲደረግ ያደርጋል። እንደገና በአንጀታችን ውስጥ ያሉ ኖርማል እና ጤናማ ባክቴሪያዎች ፕሮሰስ አድርገው ለኛ የሚጠቅመን ነገር የሚሰጡት ነገር አለ። እነሱም ይመገባሉ። ከዛ በኋላ የሜታቦሊዝም ፕሮሰሱ እዛ ጋር ያልቃል ማለት ነው። አሁን ቁም ነገሩ ያለው ከስሞል ኢንተስታይን ጀምሮ ያለው ፕሮሰስ ነው ቁም ነገር የሚሆነው። ምክንያቱም አብዞርብሽን ወይም ወደ ደማችን መዋሃድ የሚጀምረው ከስሞል ኢንተስታይን ነው ማለት ነው። ደማችን ውስጥ ካርቦሃይድሬት የሆኑ ነገሮች ሰውነታችን ሴሎቻችን የሚጠቀሟቸው ነገሮች ግሉኮስ ናቸው። ፋይናል ፕሮዳክት ግሉኮስ ነው የሚሆነው። ስለዚህ ደማችን ውስጥ ወደ ስሞል ኢንተስታይን ተመጦ ደማችን ውስጥ ከተቀላቀለ ብለድ ስትሪም ውስጥ ከገባ በኋላ ግሉኮስ መልክ ነው የሚሆነው። ስለዚህ ደማችን ግሉኮስ የበዛው ነገር ይሆናል ማለት ነው። ይህ ደግሞ ብዙ ግሉኮስ በደማችን ውስጥ እንዲንቀሳቀስና እንዲቆይ ስለማይፈለግ ይህንን ለማስወገድና ወደ ሴሎች እንዲሄዱ ለማድረግ ጉበት፣ ሊቨር እና ጣፊያ፣ ፓንክሪያስ እነዚህ ኦርጋኖች ናቸው። ስራቸውን አብረው ተባብረው ስራ ይሰራሉ ማለት ነው። ስለዚህ ወደ ሴሎች ደግሞ እንዲሄዱ ደም ውስጥ በጣም ብዙ ስኳር ወይም ግሉኮስ ስላለ፣ ግሉኮስ ብንለው ይሻላል። ስኳር ያው ሜዲካል ያልሆነ ስሙ ነው። ግሉኮስ ደም ውስጥ በብዛት ስላለ ይሄንን መውሰድ አለብህ ብሎ ሄዶ ኢንሱሊን ከፓንክሪያስ የተመነጨው ኢንሱሊን ሆርሞን ለሴሎቹ ጋር ጥያቄ ያቀርባል ማለት ነው። በር ያንኳኳል ማለት ነው። ሴሎቹ ደግሞ ይቀበሉና ኦኬ ግሉኮስ ይወስዳሉ። ማቃጠል ካለባቸው ኃይለኛ የሚያስፈልገን ከሆነ ያቃጥሉና ኃይል እናገኛለን። ኃይል የማይፈለግ ኃይል ከሌለ፣ ለምሳሌ የማንንቀሳቀስ ከሆነ ወይም የተመገብነው የወሰድነው ካርቦሃይድሬት መጠኑ በጣም ብዙ ከሆነ ከሚፈለገው በላይ ነው ማለት ነው። ከማቃጠል ይልቁንስ ወደ ስቶሬጅ ወደ ማጠራቀም እንደገና ይሄዳል ማለት ነው። ስለዚህ ማጠራቀም ደግሞ የሚሆነው መጀመሪያ ማጠራቀሚያ ቦታዎች አሉ። የመጀመሪያ ማጠራቀሚያ ቦታ ራሱ ጉበት ነው የሚሆነው። ስለዚህ ፋቲ ሊቨር የሚባለው እንደዚሁ የተጠራቀመ ነገር የተገኘው ማለት ነው ያለበት ማለት ነው ጉበት ውስጥ። ጡንቻዎች ጋርም እንደዚሁ ይጠራቀማል። እንደዚሁም ሌላ ቦታዎችም ይጠራቀማል። ለምሳሌ በዚህ አብዶሜን አካባቢ ወይም ይሄ በአብዶሜን አካባቢ ያለው አብዶሜን ማለት በሆዳችን አካባቢ የሚጠራቀም በቦርጭ መንገድ የሚመጣው ማለት ነው። እሱ ደግሞ ቪሰራል
ቲሹስ እነሱ አካባቢ ላይ እየተጠራቀመ ነው ማለት ነው። ስለዚህ በፋት መንገድ ነው ሁሌ የሚጠራቀመው። ለምንድነው የሚጠራቀመው? ለወደፊቱ በችግር ጊዜ እንድንጠቀመው ማለት ነው። ስለዚህ ከአብዞርብሽን ወደ ሴሎችን እንዲወስዱና እንዲጠቀም የሚያደርጉ ተባብረው የሚሰሩት እነማን ናቸው? ፓንክሪያስ፣ ጉበት የሚጠቀሙበት ሆርሞኖች የተለያዩ ያለው፣ ግን ከዚህ ውስጥ ልናወሳ የምንፈልገው ስለ ኢንሱሊን ነው። ኢንሱሊን ነው ሄዶ ሁሌ በር ያንኳኳና ሴሎችን ግሉኮስ ከደም ውስጥ ወስደው እንዲጠቀሙ የሚጠይቀው እሱ ነው። ይህ ከደም ሄዶ ሴሎች ግሉኮስ እንዲጠቀሙ የማድረጉ ሁኔታ ኢንሱሊን ኤፌክቲቭ የሆነ ስራ ይሰራል ለተወሰነ ጊዜ። ይህ ፕሮሰስ ደግሞ ከ10 እስከ 20 ዓመት ጊዜ ይወስዳል። ስለዚህ ሰው ብዙ ካርቦሃይድሬት ይበላል፣ ግሉኮስ ደም ውስጥ ይበዛል። ከበዛ ኢንሱሊን ይመጣና ሄዶ ሴሎችን ይጠይቃል። ሴሎች ግሉኮስን ከደም ላይ ወስደው እንዲጠቀሙት ወይም ደግሞ እንዲያጠራቅሙ ያደርጋል። ይህ እንደዚህ እያለ ብዙ ካርቦሃይድሬት በበላን ቁጥር ብዙ ኢንሱሊን እየመነጨ አሁንም የደም ውስጥ ያለውን የስኳር የግሉኮስ መጠን ኖርማል በሆነ ሁኔታ ለብዙ ጊዜ እንዲቀጥል ያደርገዋል ማለት ነው። ይህም ከ10 እስከ 20 ዓመት ነው እንግዲህ የተለመደው ጊዜ የሚገመተው። ግን በዚህ ሁኔታ የሚቀጥል አይሆንም። ምክንያቱም ከዚህ ከረጅም ጊዜ ፕሮሰስ በኋላ ሴሎች በጣም ብዙ እየበላን ኢንሱሊን ሄዶ እየጠየቃቸው እያስተናገዱ ሴሎች ግሉኮስን ከደም እያጣሩ እና በርን እንድናረጋቸው የተረፈውን ደግሞ እንድናጠራቅም እያደረጉ ውለታ ሲውሉልን ይቆያሉ ማለት ይቻላል ለረጅም ጊዜ። ከጊዜ በኋላ ግን ይሰላቻሉ። በቃ የመድከም የመሰላቸት ነገር ይሆናል ማለት ነው። ስለዚህ ኢንሱሊን ሄዶ አሁንም ደም በር ሲያንኳኳ አንቀበልም የማለት የመሰላቸት ላይክ ሰው ሲጨቀጨቅ ሲቆይና መጨረሻ ላይ የመሰልቸት ነገር አለ አይደል? ልክ እንደዛ ሴሎቹ ይሰላቻሉ። ይህ ነው በጣም ቁልፍ ነገሩ። ይሄ ደግሞ ምን ይባላል በእንግሊዝኛ ስሙ? ኢንሱሊን ሬዚስታንስ ይባላል። ሬዚስት ማድረግ ማለት እምቢ ማለት ነው። እና እኔ ደግሞ አሁን ልለው የፈለግኩት አማርኛ በምን እንደሚባለው ደንብ አላውቅም። ምናልባት የሴሎች መገገም ልበል፣ እምቢ ይላሉ በቃ፣ ወይ ደግሞ አለማዳመጥ፣ አለመቀበል። ስለዚህ ሴሎች ለኢንሱሊን አልታዘዝ ሲሉ የሚመጣው ችግር በደም ውስጥ የግሉኮስ መጠን እየጨመረ ይሄዳል ማለት ነው። ስለዚህ ከ10-20 ዓመት በኋላ ሊለያይ ይችላል። አንዳንዱ በተለይ በቤተሰብ ውስጥ እንደዚህ የዲያቤቲስ ችግር ያለበት በጄኔቲካሊ ማለት ነው እንደዚህ ሰዎች በ10 ዓመት ጊዜ ውስጥ በቀላሉ ይሄ ምልክት የግሉኮስ በደም ውስጥ መጨመር ሊታይባቸው ይችላል። አንዳንዶች ደግሞ እስከ 20 ዓመት ድረስ ምናምን ሊቋቋሙት ይችላሉ። ግን ፕሮግሬሽኑ በብዛት ግን ሁሌም ላይሆን ይችላል። በብዛት ግን ግሉኮስ ደም ውስጥ ይጨምራል። ኢንሱሊን ሄዶ በር በማንኳኳት ሴሎች እንዲጠቀሙ ወይም እንዲያጠራቀሙት ያደርጋል። ስለዚህ ደም ውስጥ ያለ የግሉኮስ መጠን ኖርማል ሆኖ ይቆያል ማለት ነው። ስለዚህ ዶክተራችሁ ጋር ሄዳችሁ ግሉኮስን ቼክ ስትደረጉ አይ ኖርማል ለህ በቃ ሄድ ጥሩ ነው ቀጥል፣ በዚህ ቀጥል ይባላል። ወደ ቤታችሁ ትሄዳላችሁ። ግን ኖርማል እንዲሆን ያደረገው የኢንሱሊን በብዛት መመረት ነው ከፓንክሪያስ። ስለዚህ ከግሉኮስ ይልቁንስ ኢንሱሊን ቢለካ ኖሮ ችግሩ እየተፈጠረ መሆኑን ማወቅ ይቻል ነበረ። ይሄ ደግሞ አይደረግም ብዙ ጊዜ። ስለዚህ ሌላ ጊዜ ስትሄድ እንደዚህ ስትመላለስ ቆይታችሁ ኖርማል ነው ስትባል ቆይታችሁ አት ሰም ፖይንት ግን የደም ስኳርህ እኮ ጨምሯል ይባላል። ያ ማለት ኢንሱሊን ሬዚስታንሱ ተፈጥሯል ኦልሬዲ ማለት ነው። ይህ ከተፈጠረ በኋላ አሁን ፕሮግሬሽኑ ሄልዚ ሜታቦሊዝም ይኖራል፣ ወይም ይሄ ኢንሱሊን ሴንሲቲቪቲ እያለ ይቀጥልና ከዛ በኋላ ኢንሱሊን ሬዚስታንስ ይጀምራል ማለት ነው። ኢንሱሊን ሬዚስታንስ መጣ ማለት ደግሞ ሜታቦሊክ ዲስፋንክሽን ተጀመረ ማለት ነው። እሱ ከተጀመረ በኋላ አሁን የበሽታዎች ፕሮግሬሽን ጀመረ ማለት ነው። ስለዚህ ፕሪዳያቤቲስ መጀመሪያ ይሆናል። ከዛ ፕሪዳያቤቲስ በሚሆንበት ጊዜ የደም ስሮች ኢማጂን በደም ስሮቻችን ውስጥ ብዙ ግሉኮስ ያለበት ደም ሲንቀሳቀስ ነው የቆየው። ስለዚህ የደም ስሮቻችንን ይሄም ሲበድል ነው የቆየው። የደም ስሮቻችን መገተር ይጀምራሉ። ስለዚህ እንደገና መጥበብም የኮሌስትሮል ነገር መጠራቀም ይኖራል። የመጥበብ ይመጣል። በመጠበበ ቁጥር የደም ግፊታችን መጨመር ይጀምራል ማለት ነው። ስለዚህ ሳናውቀው ኮሌስትሮል ጨምሮብናል፣ የደም ስራችን ጠቧል፣ የደም ግፊታችን ደግሞ እየጨመረ ነው። ከዛ ወደ ፕሪዳያቤቲስ ወይም ደግሞ ዳያቤቲስ ደረጃ ደርሰናል። አት ሰም ፖይንት ዶክተሮቻችን ጋር ስንሄድ
ለዛውም እኛ ሀገር በየጊዜው ፍሪኩዌንትሊ በሽታ ካልመጣ በስተቀር ሄዶ የመታየት ልማድም የለም። ሰው ወይ ራሴን አመመኝ ወይ አዞረኝ ወይ ነሰረኝ ምናምን ሲባል እና ዶክተር ጋር ሲሄድ ቼክ ሲደረግ የደም ግፊታችን ጨምሯል፣ ኮሌስትሮል አለባችሁ እንባላለን። እንደገና ደግሞ የግሉኮስ መጠናችንም የዛኔ በደንብ ላያሳይ ይችላል፣ ግን ጨምሮ እናገኛለን ማለት ነው። ስለዚህ ፕሮግሬሽኑ ኦልሬዲ ጀምሯል ማለት ነው። ስለዚህ እነኚህ ነን ኮሚኒኬብል የሆኑ ተላላፊ ያልሆኑ በሽታዎች ነገሩ የሚጀምሩት ከዚህ ነው ማለት ነው። ከኢንሱሊን ሬዚስታንስ ነው የሚጀምሩት ማለት ነው። ኢንሱሊን ሬዚስታንስ ደግሞ እንዴት ነው የሚመጣው ብያቸዋለሁ። ብዙ ካርቦሃይድሬት ያላቸው ምግቦችን ለብዙ ጊዜ በተከታታይ ስንበላ በመቆየት ነው። ይህ የኢንሱሊን ሬዚስታንስ እንዲመጣ ሴሎች ኢንሱሊንን አልታዘዝም ብለው ሲጀምሩ የሚመጣው የኢንሱሊን ሬዚስታንስ ተላላፊ ያልሆኑ በሽታዎችን የመጀመር ፕሮግረሱን ይጀምረዋል ማለት ነው። አሁን እንድትገነዘቡልኝ የሚፈልጋቸው ነጥቦች አሉ። አንደኛ፣ ሁሌም ካርቦሃይድሬት ብዙ በበላን ቁጥር በደማችን ውስጥ የግሉኮስ መጠኑ ይጨምራል። ሞር ካርቦሃይድሬት በበላን ቁጥር ሞር ብለድ ግሉኮስ ይጨምራል ማለት ነው። ብለድ ግሉኮስ ጨመረ ማለት ደግሞ ከፓንክሪያስ ጋር ሞር ኢንሱሊን ይመረታል ማለት ነው። ስለዚህ ሁለቱ የተያያዙ ነገሮች ናቸው። ሞር ካርቦሃይድሬት በበላን ቁጥር ሞር ብለድ ግሉኮስ ይሆናል። ሞር ብለድ ግሉኮስ በሆነ ቁጥር ደግሞ ሞር ኢንሱሊን ይሆናል። ይሄ ተያያዥነት አለው፣ አብረው ነው የሚሄዱት ሁሌ። ይህንን መገንዘብ መቻል አለብን ማለት ነው። ሰው ምናልባት ችግሩን ለመፍታት ይህን ተቃራኒ ነገሮች ማድረግ አለብን ማለት ነው። ከየት ይጀምራል? ሌስ ካርቦሃይድሬት መብላት። ስለዚህ ሌስ ብለድ ግሉኮስ ይኖራል ማለት ነው። ሰው ሌስ ኢንሱሊን ይመነጫል ፓንክሪያሳችን ውስጥ ማለት ነው። ስለዚህ ኢንሱሊን ሬዚስታንሱ ራሱ መፈጠሩ ቀስ በቀስ እየቀነሰ ይሄዳል ማለት ነው። ይህች ነጥብ እንድትገነዘቡልኝ ይፈልጋለሁ። ስለዚህ የኢንሱሊን መጠን በሰውነታችን ውስጥ የሚመረተው የሚለካው ሁልጊዜ ደማችን ውስጥ ባለው የግሉኮስ መጠን ነው ማለት ነው። ይሄንን መገንዘብ አለበት። ቅድም እንዳልሁት ሞር ኢንሱሊን በማመንጨት የብለድ ግሉኮስን ሌቨል በደማችን ውስጥ ግሉኮስ ሌቨሉን ኖርማል ሆኖ እንዲቆይ ያደርገዋል። ግን እንዳልኳቸው አሁንም እንድትገነዘቡ እንፈልገው ኖርማል ሆነ ማለት ችግር የለም ማለት አይደለም። ኦልሬዲ ችግር እያለ ነው። ምንድነው የሆነው? ለምሳሌ ችግሩ ሁሉ ምልክት የሚታየው በምንድነው? ይሄ የሰውነት መልማት አላለ መድመቅ፣ በቃ እንዲሁ መወጣጠር፣ የደም ስሮቻችን መወጣጠር፣ ቦርጭ እየወጣ መምጣት፣ በአይኖቻችን አካባቢ እንደዚህ እንዲሁ አንዳንድ እኮ እንዲሁ ስታዩት ራሱ ማወቅ ትችላላችሁ። በቃ ለምቷል፣ ሰውነቱ በጣም ለምቷል። ያ ማለት ኦልሬዲ ችግር እየተፈጠረ ነው ማለት ነው። እኛ ሀገር እንግዲህ ያው ተመችቶሃል የሚባል ልማዳዊ አነጋገር አለ። ምቾት አይደለም፣ አክቹዋሊ ሜታቦሊካሊ ችግር እየተፈጠረ ማለት ነው። ሰውነታችን ስትረስ ውስጥ አለ ማለት ነው። ያ ምልክት የሚያሳየው ግን ኖርማል የሚያደርገው ግሉኮሱ ወይም የስኳሩ ቢለካ ኖርማል ያደረገው ግን ብዙ ኢንሱሊን በመመንጨት ነው። ይሄ በኢንሱሊን በመመንጨቱ ደግሞ አንደኛ ፓንክሪያስም ራሱ እየደከመው ይሄዳል። ወደፊት ኢንሱሊን የማመንጨት አቅሙን እየቀነሰ ነው የሚሄደው። ለምን? ሞር ባመነጨ ቁጥር ሴሎቹ እየደከማቸው ነው የሚሄደው። ሁለተኛ ደግሞ ሴሎችም እየተሰላቸው ይመጣሉ ማለት ነው። ይሄ ደጋግሜ አሁን የምናገርበት ምክንያት ሪሊ ኪ በቃ ነገሩ ይሄ ነው። ይህንን ከተረዳችሁ ጤናችሁን በዚህ ሁኔታ ተረድታችሁ ማስተካከልም አይ ዶንት ኬር ካላችሁ ደግሞ ወርስ እንዲሄድ ማድረግ ትችላላችሁ። እርግጠኛ ነኝ ማንም ሰው አይ ዶንት ኬር የሚል ሰው ያለ አይመስለኝም። ችግሩ ማወቁ አለማወቅ ይመስለኛል ዋናው ቁልፍ ችግሩ። ስለዚህ እኔም አሁን እዚህ የመጣሁበት ምክንያት ምንድነው? ይህንን እንድትገነዘቡ ነው። የኢንሱሊን ሬዚስታንስን ምስጢር እንድታውቁ ነው። ኢንሱሊን ሬዚስታንስ ወይም ይሄ የሴሎች መገገም ያልኳችሁ እሱ የበሽታዎቻችን በሙሉ መነሻ ነው። እሱን ሃንድል ካረግን፣ እሱን ካስተካከል ነው ጤናችንን በተሟላ ሁኔታ የማንቀጥልበት ምክንያት የለም። አይ ዶንት ኬር ብሎ ሰው የፈለገውን ነገር በልቶ እግዚአብሔር በፈቀደው ጊዜ እኔ ከሞቱ ሞታለሁ የሚል ሰው ካለ እንግዲህ ይሄ እንደዚህ አይነት ቪዲዮ አያስፈልገውም ማለት ነው። ግን ሰው ግን ጤናማ በሆነ ሁኔታ ህይወቱን ኖሮ እግዚአብሔር በፈቀደው ጊዜ ግን በበሽታ ሳይሰቃይ ጤናማ ሆኖ አርጅቶ እንዲሞት የሚፈልግ ሰው ከሆነ ሞት አይቀርምና
ይሄ እንደዚህ አይነት ቪዲዮዎችን መከታተል ያስፈልጋል ማለት ነው። ስለዚህ ኢንሱሊን ሬዚስታንስ የሚባለውን አይደለም ዶክተር ማርቆስ እንደው ኢንሱሊን ሬዚስታንስ ብቻ ነው የሚያወራው ዶክተር ኢንሱሊን ሬዚስታንስ ነው እንዴ ብላችሁ ብትጠሩኝም አይ ዶንት ማይንድ ሪሊ እሱም ብቻ ነው እንድትገነዘቡ የምፈልገው። ኢንሱሊን ሬዚስታንስ ዘ ኪ ፕሮግረስ የሚያደርገው ፕሮግረስ ደግሞ እንዴት እንደሆነ ነግራቸዋለሁ። ሳናቀው ምልክት ሳያሳይ ሳይለንትሊ ብለድ ፕሬሸራችን ጨምሯል፣ የኮሌስትሮል ሌቫችን ጨምሯል፣ የደም ስሮቻችን እየተጎቱ ግትር የሆኑ ፕሬሸርን በደም አኮሞዴት እንዳያደርጉ ተወጥረው ኢላስቲክ ናቸው በደም ስሮቻችን ግን ኢላስቲክ በስነ ስርዓቱ ደም ልብ ሲረጭ ደም በየቦታው እንዳይደርሱ የሚያስቸግር ሁኔታ ያው ማለት ግፊት መጨመር ማለት ነው። ፕሬሸር ይጨምራል። ለምን እየጠበቡ ናቸው፣ እየተገተሩ ናቸው። ስለዚህ ደም በደንብ ማስተላለፍ ራሱ እየቸገራቸው ነው። ስለዚህ ደም ግፊት ይጨምራል ማለት ነው። ኮሌስትሮልም እየመጣ ነው። ከዛ በኋላ እንደገና ደግሞ የደም መጠናችን በደማችን ውስጥ ያለው የግሉኮስ መጠንም በጣም እየጨመረ ነው። ስለዚህ ኢንሱሊን ሬዚስታንስ የተፈጠረ ነው። ቀጥሎ ችግሩ ወዴት የሚሄድ ይመስላችኋል? ወደ ኪድኒ ነው። ምክንያቱም ኪድኒ ደግሞ ወይም ኩላሊት ብዙ ስኳር በተጠራቀመ ቁጥር እሱን ማጣራት አለበት። እያጣራ ከሰውነት ለማስወገድ ምናምን ያስፈልገዋል። ለምንድን ነው ዳያቤቲስ የሆኑ ሰዎች ብዙ ጊዜ ሽንት ቤት ቶሎ የሚሄዱበት ምክንያት እኮ ይሄው ነው አይደል እንዴ? ያንን ስኳር ለማጣራት ኪድኒ ወይም ኩላሊት ከሚገባው በላይ እየሰራ ስለሆነ ሰዎቹ ያንን በዛ ምክንያት ወደ ሽንት ቤት ይሄዳሉ ማለት ነው። እንደገና ደግሞ ይጠማቸዋል። ለምን? ውሃው ወጣ እኮ ውሃም ስኳሩ ጋራ ውሃም አብረው ነው የሚወጣው ሽንት ስንሸና አይደለም። ስለዚህ ውሃም እነሱ ሰውነታቸው ድርቀት ስለሚሰማቸው ውሃ የመጥማት ስሜት ሁሉ ይሰማቸዋል ማለት ነው። ጉበትም እንደዚሁ እውነትም የጉበት የሜታቦሊዝም ማስተር ኦርጋን ነው ብዬ ብናገር ማጋነን አይሆንም። በቃ እሱ ነው አስተናጋጃችን። ማንኛውም ነገር በተገባው መንገድ ሰውነታችን ሜታቦሊዝም እንዲካሄድ የሚያደርገው ጉበት ነው። ጉበትም ራሱ መጀመሪያ የሚያጠራቅመው ትርፍ የሆነውን ነገር ትርፍ በበላን ቁጥር የሚያጠራቅመው መጀመሪያ የሚጠራቀምበት ቦታ ጉበት ነው። ሰው ጉበት ፋቲ ይሆናል ማለት ነው። ፋቲ ሊቨር የሚባል ይጀምረዋል ማለት ነው። በድሮ ጊዜ ፋቲ ሊቨር የሚባል ነገር የሚጀምራቸው አልኮሆል የሚጠጡ ሰዎች ብቻ ነበሩ። ለምን ብትሉኝ አልኮሆልም ራሱ ያው ካርቦሃይድሬት ስለሆነ ነው። አሁን ግን የማይጠጡ ሰዎች ራሳቸው ፋቲ ሊቨር ልክ እንደ አልኮሆል እንደሚጠጡ ሰዎች ፋቲ ሊቨር ይዟቸው እየተገኘ ነው ማለት ነው። እና ይሄ ዳያቤቲስ ፕሮግሬሽን ከፕሪዳያቤቲስ ወደ ዳያቤቲስ ከዛ ወደ ኪድኒ ፌሊየር ይሄ እንደገና ደግሞ ይሄ ካርዲዮቫስኩላር የሚባለው የደም ስሮቻችን የልባችን ላይ ችግር የሚፈጠር ነገር በሙሉ ካርዲዮቫስኩላር ፕሮብሌም ይባላሉ። እነዚህ ችግሮች በሙሉ የሚጀምሩት ከኢንሱሊን ሬዚስታንስ ነው። ዛሬ ጊዜ በህዝብ ሰው እየሞተና እየተሰቃየ ያለው በተላላፊ በሽታዎች አይደለም። በተለይ ባደጉት ሀገሮች ውስጥ እኛም ጋግራ ወደዛ እየሄድን ነው። በተላላፊ በሽታዎች ሳይሆን በኢንፌክሽን ምናምን በመሳሰሉት ሳይሆን ተላላፊ ባልሆኑ በሄልዚ ላይፍ ስታይል ባለመከተላችን አመጋገባችንን ባለማስተካከላችን የሚመጡ ችግሮች ናቸው። ይህም መነሻው ምንድነው? ሞር ካርቦሃይድሬት ሞር ግሉኮስ ኢን ዘ ብለድ then more insulin production from the pancreas then at some point ሴሎቹ ያንን ሞር ግሉኮስ መቀበልን አልፈልግ ሲሉ ሬዚስት ያደረጉ እምቢ ሲሉ የሚመጣ ነገር ኢንሱሊን ሬዚስታንስ መነሻው ነው። እዚህ ላይ ብቻ ባበቆም ይሻለኛል። ምክንያቱም በዚህ ጉዳይ ላይ ሁሌ የምናወራው ማለት የምንነጋገረው ይሄ አንዴ መጥቼ የምንጨርሰው ነገር አይደለም። ምክንያቱም በውስጡ ደግሞ ወሰብሰብ ያሉ ብዙ ነገሮች አሉ። ግን ይህንን ከተረዳችሁ እና ምናልባት ሳይንስ ተማሪ ካልሆናችሁ ይሄ ስለ ሳይንስ እንድታውቁ ምናምን የሚጠበቅባቸው አይደለም። ይህን አሁን የተናገረውን ኮንሰፕት በደንብ ከተረዳችሁት በቂ ነው። ወደፊት ያለውን የአመጋገብ ስነስርዓታችሁን ወይም የአመጋገብ ስርዓታችሁን ለማስተካከል እስካሁን የተናገርሁት በቂ ነው። ዋናው የኢንሱሊን ሬዚስታንስ ችግሩ ምን እንደሆነ ካወቅን ካርቦሃይድሬት በመብዛት
ብለድ ግሉኮስ ውስጥ ካርቦሃይድሬት ሁሌ ከበዛ ብለድ ውስጥ ግሉኮስ በጣም ጨምሯል ማለት ነው። እሱ ከጨመረ ደግሞ ኢንሱሊን ፕሮዳክሽን ጨምሯል ማለት ነው። ኢንሱሊን ከበዛ ደግሞ ሴሎች ይሰላቻሉ። ይህን ከተረዳችሁ ከዛ በኋላ ያለው ፕሮግረስ ምንድን ነው ብትሉኝ፣ ያው ነግራችኋለሁ። የኪድኒ ፌሊየር ነው። የሰውነታችን ላይ ችግር መፈጠር፣ ለምሳሌ የእግር ላይ ችግር መፈጠር። ምክንያቱም ስኳር ያለበት ደም ጣፋጭ ደም በሉት እኮ ሁሌስ በሰውነታችን ውስጥ ሲሽከረከር ከዋለ ያ ስኳር ሁሌ ችግር የሚያመጣው እሱ ነው። አይናችን ላይ ችግር ያመጣል፣ ቆዳችን ላይ ችግር ያመጣል፣ ልባችን ላይ ችግር ያመጣል። ምንም ደም የሚደርስበት ኤሪያ በሙሉ ግሉኮስ አብሮ እስከሄደ ድረስ ችግር ያመጣል ማለት ነው። ስለዚህ ይህንን ለማድረግ መጀመሪያውኑ የአመጋገብ ስርዓታችንን መከታተልና ማስተካከል አለብን ማለት ነው። ደግነቱ ደግሞ ደስ የሚለው ነገር ይሄ የዲያቤቲስ ፕሮግሬሽን በቃ የመጨረሻና የማይፈታ ጉዳይ አይደለም። ሪቨርሲብል ነው። የሪቨርስ ፖቴንሻል የሚባል ነገር ሪቨርስ ፖቴንሻል አለው። ስለዚህ መጀመሪያው ችግር እንዲመጣ እናደርጋቸው የነበሩትን ነገሮችን ካቆምንና ካስተካከልን ሪቨርስ ካደረግናቸው እሱም እንደዚሁ ከወርስ ከሆነ ነገር ከባድን ደግሞ ጭራሽ የተሻለ ቤተር ጉድ እየሆነ ነገር ይመጣል ማለት ነው። ያ ማለት ለምሳሌ ዳያቤቲስ የነበረ ሰው ወደ ፕሪዳያቤቲስ መመለስ ይችላል። ፕሪዳያቤቲስ የሆነ ሰው ደግሞ ወደ ኖርማል መመለስ ይችላል። ጊዜ ሊወስድ ይችላል። በአጭሩ ጊዜ አይሆንም። ግን ኤፌክቱ የሚታየው ግን በቃ ፕሮግረሱ ይሄ የመሻል ሁኔታው የሚታየው ግን በጣም በአጭር ጊዜ ነው። ስለዚህ ማስተላለፍ የፈልገው ነገር ምንድን ነው? አንደኛ ኢንሱሊን ሬዚስታንስ የችግሮቻችን ሁሉ መፍትሄ ነው፣ የችግሮቻችን መነሻ ነው። ግን ሆፕለስ መሆን ግን አይገባንም። ምክንያቱም ችግሩን ካስተካከል ነው የዲያቤቲስ ፕሮግሬሽን ደግሞ ወደኋላ ሪቨርስብል ነው የሚለውን እንድትገነዘቡልኝ ይፈልጋለሁ። ሰው የሚቀጥለው ቪዲዮችን የሚሆነው እንግዲህ ሞር በእነኚህ ነገሮች ላይ ምንድን ናቸው? ለምሳሌ ካርቦሃይድሬት አልኳችሁ። ካርቦሃይድሬት ምንድን ነው ብትሉ ትችላላችሁ። ምንድን ነው? ምን ማለት ነው? የትኛው ምግብ ብበላ ነው ካርቦሃይድሬት? የትኛው ነው ፕሮቲን? የትኛው ነው ፋትስ? የትኛው ነው በብዛት መብላት አለብኝ? የትኛውን መቀነስ አለብኝ የሚለውን እሱንም በአንኳር በጥቅሉ በቀላሉ እንደዚህ የማይክሮ ባዮሎጂ ወይም ደግሞ ይሄ የባዮሎጂ ምናምን ሳይንስ እንዳስተምራቸው ሳይሆን በቃ አንኳሩን ማወቅ የሚገባችሁን ነገር አስተምራችኋለሁ። እናንተም ጥያቄ ካላችሁ ኮመንት ላይም መተው ትችላላችሁ እና በዚህ ሁኔታ ነው የምንቀጥለው። እስከሚቀጥለው ጊዜ ግን እንግዲህ ይችን ተገንዝባችሁ ይቺ ካርቦሃይድሬት ምን ማለት እንደሆነ ባልነግራችሁም የካርቦሃይድሬት ልነግራችሁ እችላለሁ። እንደውም በቶሎ ነው። ዳቦ፣ እንጀራ፣ ፓስታ፣ ሩዝ፣ መኮሮኒ፣ ኑድልስ፣ ፍራይስ፣ እነኚህ ድንች ነገር ድንች ሆል ካርቦሃይድሬት ነው። ግን ሲጠበስ ደግሞ ፍራይስ ሲሆን ደግሞ actually the worst እነኚህ ነገሮች ማለት ናቸው። እነሱን መቀነስና ሌሎች ነገሮችን መጨመር ተራቡም አለለም። ግን እነኚህን ቀንሶ በእነዚህ ፋንታ ሌላ ነገሮችን እንዴት እንደመጨመርና ማስተካከል እንደሚቻል ነው የምነግራችሁ። ስለዚህ ዛሬ ፍራይስ ላይ ተወስኖበታል። ዛሬ እንግዲህ ወደ ፍራይስ እንዳትሄዱ ማለት ነው። በዚህ ላይ እንጨርሳለን። ታንኪዩ። የሚቀጥለው ቪዲዮ ላይ እንግዲህ ሞር ኢንፎርሜሽን ይዘን እንመጣለን። ተቀላቀሉን። ሰዎች እንዲቀላቀሉ አድርጉ። ሰላም ቆዩን።